የመዳፏ ላይ ያለው ስጋው በልብስ ውስጥ ያለ የማይታየው ነገር ምን እንደሆነ በብዛት ይጠቁማል ይላል። የምለብሳቸው ሱሪዎች ቁመታቸው ከቁርጭምጭምት የሚያልፉ ናቸው፣ ግን እኔ አጥፌ ከቁርጭምጭምት በላይ እንዲሆን ነው አድርጌ የምለብሰውና 7 የሚባል 3 ቀን 5 ቀን ወር 4 ወር አመት እየተባለ የሚስወደቅ ነገር በሸሪዓ አይደገፍም። በነብዩ ጊዜ ባለው በዛ በድንጋው 200 ዲርሃም የዋስ ያለው ሰው አመት የዞረው ጊዜ ተ205 ዲርሃም አለበት ነው የሚለው። ከዛ ልጁን ወለደች። ልክ እንደወለደች ወዳው መስገድ አለባት ወይስ ደግሞ ሲጠራ በኋላ መስገድ አለባት ነው? ላኢላሃ ኢላላህ ሙሐመዱር ረሱሉላህ ሲል የኖረ ሰው እንዲያጋጣሚ ይሄን ሳይል ቢሞት ላኢላሃ ኢላላህ ሳይል ቢሞት ኺታሙ ተበላሽቶበታል፣ ሸሃዳ ሙስሊም አይደለም ማለት አይደለም ብለዋል። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. ما بعد ودنا تكبراتشو يا أفريكا تلفزيون تملكاتشوቻችን አልፈታዋ ፕሮግራም ዛሬም ከውዱ ሼኻችን ከሼኽ መሐመድ ሐሰን ፈድሉ ጋራ ተገናኝተናል። ኢንሻአላህ ከዚህ ቀደም እንደምታደርጉት ስክሪን ላይ ባለው ስልክ ቁጥር እየደወላችሁ ጥያቄዎቻችሁን ማድረስ ትችላላችሁ። በተቻለ መጠን ጥያቄዎቻችሁን አጠር ያለና ግልጽ አድርጋችሁ ለማቅረብ ትሞክራላችሁ። እኔም ደግሞ ለሼኽ በቀደም ተከተል ለማቅረብ እሞክራለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ትቆያላችሁ ኢንሻአላህ። ሼኺ አህለን ወሰህለን። እንኳን ተደረበገ ባረከላሁ መርሐባን ኢንሻአላህ። ያው ተመልካቾች እስከሚደውሉ ያው ሁሌም እንደምናደርገው ከውስጥ የተላኩ ጥያቄዎችን እናነሳለን። የመጀመሪያው የመጨረሻ ንግግሩ ላኢላሃ ኢላላህ የሆነ ሰው ጀነት ገባ ከሚለው ንግግር ጋር በመኪና አደጋ በሌላ አደጋ የሞተ ሰው ሙስሊም ሆኖ የሞተ ሰው በሸሃዳ አልሞተም የሚል ያስይዛል ወይ አይነት ነገር ጥያቄዎች አሉ። አዎ ይሄ እንግዲህ ላኢላሃ ኢላላህ አላህ ወፍቆት ሊሞት ሲል እሷን ተተናገረ በኋላ ሌላ ሳይናገር ተሞተ የጀነት ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። ይሄን ማለት አሉ ዑለማዎች ስተነተኑ ካፊር የነበረ ሰው መጀመሪያ ካፊር የነበረ ላኢላሃ ኢላላህ ብሎ ወዳው የሞተ እንደሆነ ሙስሊም ሆኖ ሞተ ተረጋግጦለታል፣ ኢስላሙ የጁቡ ማቀብለው ማለት ነው ብለዋል። አንዱ ይሄ ነው። አንደኛው ተፍሲር ሙስሊምም ሆኖ ቢኖር ሊሞት ሲል ላኢላሃ ኢላላህ አለ ተዛ በኋላ ሌላ ሳይነገር የሞተ እንደሆነ ትልቅ ደረጃ አለው ተሌሎቹ። ላኢላሃ ኢላላህ ሳይል እንደታመመ የሚሞተው ይሄ አብላጫ አለው። ሚነሳቢቂን ይሆናል መጀመሪያ ተሚገቡት ይሆናል ማለት ነው ብለው የሐዲስ ተንታኞች ብለዋል እንጂ በሙስሊም ሆኖ የኖረ ሶላት እየሰገደ ላኢላሃ ኢላላህ ሙሐመዱር ረሱሉላህ ሲል የኖረ ሰው እንዲያጋጣሚ ይሄን ሳይል ቢሞት ላኢላሃ ኢላላህ ሳይል ቢሞት ኺታሙ ተበላሽቶበታል፣ ሸሃዳ ሙስሊም አይደለም ማለት አይደለም ብለዋል። መርሐባን ሼኽ። ሌላኛው ጥያቄ አንድ ሰው ስለ አንድ ጉዳይ ፈትዋ ሲጠይቅ ያገኘው መልስ ካልተመቸው ሌላ ሼኽ ጋር ሂዶ ለእሱ የሚቀለውን መልስ መፈለግ በእስልምና ይፈቀዳል ወይ? ይሄ ታልተመቸው የሚለው ነፍስየው ጋር የተያያዘ ነፍሱን ለማስደሰት ብሎ ከሆነ ጥሩ አይደለም። ማየት ያለበት ማስረጃውን ነው። ፈትዋ የሰጠው ሰው ቁርአን እየጠቀሰ ሐዲስ እየጠቀሰ አሳማኝ የሆነ ማስረጃ እየተናገረ ከተናገረ መቀበል ነው። የለም ደግሞ ሌላ ሩኽሷ ሰምቻለሁኝ ሌላ ዑለማዎች ደግሞ ማስረጃ ያላቸው ሰምቻለሁ ብሎ ቢጠይቅ ምንም አይደለም። ፈትዋ የሚሰጥ ሰው ፈትዋው አስገዳጅ አይደለም ይላሉ ዑለማዎች። ያን የሰውየውን ፈትዋ መቀበል ግዴታ አይደለም። አልፈትዋ ገይሩ ሙልዚመቲን ይላሉ። ቀዷእ ነው ሙልዚም የሚሆነው ዳኛ የወሰነ እንደሆነ ግዴታ ይሆናል። ፈትዋ ግን ሙልዚም አይደለም። ሙፍቲዎች ይናገራሉ፣ የመሰላቸውን ማስረጃ ይዘው ይናገራሉ። የነሱን ፈትዋ መተግበር ግዴታ አይደለም ይላሉ ኡሱሉ ማለት ነው።
ስለዚህ ሌላ ቢጠይቅ ብዙ ችግር የለውም። ባይሆን ነፍስያው ጋር የተያያዘ እንደው መሆን የለበትም። አይዋ አልተመቸኝም ይሄ ነገር ብዙም አልተዋጠልኝም ብሎ አይዋ مرحبا شيخ مسمر لالن الو السلام عليكم. عليكم السلام ورحمة الله وبركاته. مرحبا. أنا عندي سياسة كشريك حتى بعيدة جنجا. ትንሽ ላውድ አድርገሽዋል መሰለኝ ስልኩን ወይ ደግሞ ቴሌቪዥኑን ከዘጋሽው ኢንሻአላህ ይሰማናል። ቴሌቪዥን ከጎኑ አለ። እሺ ላውድ ስፒከር አይደለም እና ከጎረቤት ሀቅ ከተያዘ ነገር ነው። ምንድን ከጎረቤት ሀቅ ጋር የተያዘ ከጎረቤት ሀቅ ጋር እሺ። እና እኔ አንድ ለዚህ ላይ ጎረቤት ጠራሁኝና ጎረቤት ዞይ ሚሳ ምናምን ላይ ቀሩ። እነዛ ከጠራሁት በኋላ መላክ ነበር ሚሳውን ከቀረሁ በኋላ ጎረቤት ለምንድን ነው የጠራሻቸው? ድግስ ነው ግብዣ ነበር? የቁርአን ፕሮግራም ነበር። እሺ ቅራት ልሳን የጨረሰች እሺ። አንድ ሁለተኛ ደግሞ እኮ ጥያቄውን ሙሉ በሙሉ ጠራሻቸው ቀሩ። ከዛ ቀሩ። ሚሳውን መላክ ወይ ግዴታ ነበረብኝ። ሚሳውን መላክ ጠርቻቸዋለሁ፣ አልመጡም፣ ቀሩ። ሚሳውን መላክ አለብኝ ወይ ነው ጥያቄሽ? አዎ መላክ ነበረብኝ። ጥፋት ምንድነው እዚህ ጋር ያለብኝ ጥፋት ወይ ይመጣሉ ብዬ ስለጠራሁት አላኩ ነበር። እሺ ግልጽ አይሆን ድንገት አበኩኝ የቀሩት። እሺ ለጎረቤት ሀቅ ሚሳ መላክ ነበረ። አለመላኬ ጥፋተኛ ወይ ጥፋት ለባውስ። እሺ ሁለተኛው ጥያቄሽ? ሁለተኛ ጥያቄ ማህበር ነበር አንድ ላይ ተደራጅተን እሺ ቃምና እንገዛበትና ለልጆች ፕሮግራም ስናደርግ እንሰራበታለን ብለን ነበር አቋማችን። እሺ ወደ ስራ ብንቀይር ይሻላል ብለን ወደ ስራ ቀየር ነው። ስራ ብንሰራበት ይሻላል ምናምን ብለን ማለት ነው። መጀመሪያ የምንድን ነበር የምትገለገሉበት? አይ ገና አዲስ ነው የጀመርነው። እሺ ሂቃ እንገዛበታለን ብለን ነበር መጀመሪያ የጀመርነው ነገር አድርገን እድሩም ስለማይፈቀድ በቃ ዲስ ምናምን ገዝተን እናገለግልበታለን። ለሚሄድ ሰው እንደዚህ ብር ሰጥተን ለትራንስፖርት የሚሆነውን ምናምን። ከዛ በኋላ ደግሞ ወደ ስራ ቀየር ነው። አይ ከዚህ ደግሞ ስራ የተሻለ ይሆናል በሚለው ወደ ስራ ለመቆር ነው። እኔ ደግሞ በቃ በኋላ ላይ አይ ስራ ላይ ብዙ ስለሆን እንትን ላይ ሆን ይችላል ብዬ ባለቤቴም ስራ ከሆነ አይሆንም ብሎኝ ብሬን ወስጄ እንዲወጣ አደረኩ። ወጣሁኝ እኔ። አይዋ እሺ። አሁን እዚህ ጋር ማለቴ መጀመሪያ ግን የወጣ ሰው በሀገሪቱ ውስጥ የወጣ ብር አይሰጥም ተባብለናል። መጀመሪያ ተባብላችኋል እንደዛ? እሺ ተባብለናል። ስራውን ግን እኔ ይሄ ነገር ስለተባባለ በቃ ቀድሜ ስራ መስራት አይቻልም። ድስት ምናምን ነበር። ድስቱ ከቀራ በቃ ስራው ይቅርብሽ፣ ስራ አይመችሽም፣ አንቺ ልጆች ብዙ አለብሽ፣ ከነሱ ጋር እኩል አይደለሽም፣ ስራው ይቀራል። ስለዚህ አሁን ማለት ነው መጀመሪያ ስትመሰረቱ ምስኪኖችን ለመርዳት ነው እየጨረሰች ጥያቄውን ግልጽ ለማድረግ መጀመሪያ ሰዎችን ለመርዳት ነው ለራሳችሁ ነው እቃውን የምትገዙት? ይነበር መጀመሪያ ለራሳችን ለመረዳት ነበር አላማችን ማለት ነው። እሺ እኔ ብዙ ልጆች ናለኝ ከነሱ አንቺ የልጆች እናት ነሽ፣ ስራ አብረሽ መስራት አይችልም፣ ይቅርብሽ ምናምን አሉኝ ባለቤቴ። ከዛ ብርም አይ ብር እኮ የወጣ ሰው አይወስድም ተባብለናል ስለ አይቻልም ስራ ስላልጀመራችሁ እነሱም ስራ ቢጀምሩበት ብርሽ حرام ነው የሚሆንባቸው፣ ብርሽን እኔ ብሬ ወስጄ ወጣሁኝ። አይዋ አስረጃቸው ማለት ነው። ከዛ ግን በጣም ተቆጡብኝ። ከዛም በኋላ አያናግሩኝም፣ እንደበፊት ኑሮ አንኖርም። በጣም ያኮርፉኝ። በዚህ ቦታ ምንድነው ያስቀየምኩት? ብሩን መውሰድ አልነበረብኝም ወይ መመለስ ወይ አልብኝ የሚለውን ለመጠየቅ ነው። ጀሚል እሺ ገባችሁ? በትክክል ግልጽ ነው። ሁለቱም ግልጽ ነው። ሼክ ይመልሳል ኢንሻአላህ በተራ። ሁለቱ ጥያቄዎች ብር መጀመሪያ ተባብለናል። ጥሩ ነው። ግልጽ ግን ነው። ስራ ስለቀየር ነው አንቺ የልጆች እናት ነሽ፣ ለስራ አይመችሽም
ወደ ከዲስኩ ከምናምኑ ስለቀየራችሁ ብሩ ይመለስልሻል። አይ እንደዚህ እኮ ተብለናል ብሩ አይመለስልሽም ስለአይ አይቻልም። ግልጽ ነው ሐራም ሆነባችኋል እንደውም በሚለው ማለት ነው። በጣም ግልጽ ነው ማለት ይመለሳል ኢንሻአላህ። በጣም ግልጽ። ስለዚህ ይሄ ጎረቤት ሀቅ ነው። ጎረቤት ተቆራርጦ በዚህ ምክንያት ተቆራርፎ መኖሩ ምን ይመስላል? እኔ በዚህ ጥፍ ነው ምንድነው ያጠፋሁት? በጣም ግልጽ ነው። በጣም ግልጽ ነው። እሺ መርሐባ። የመጀመሪያው ጥያቄ ሼክ ከጎረቤት ሀቅ ጋር የተያያዘ ነውና ልጅ ቁርአን ጨርሶ ምሳ ጠርቼ ነበረ ጎረቤቶቼ አልመጡም እና ምግብም ማድረስ ነበረብኝ ወይ ባለማድረሴ ጠይቃለሁኝ አጓድያለሁኝ ወይ ያለች መጀመሪያ መጥራት ነው እንግዲህ ቤቷ መጥራት ነው እንጂ ያለባት በየቤቶቹ መውሰድ ግድ የለባትም። በትወስድም ጥሩ ነው ትወስድላቸውም ጥሩ ነበር። ባትወስድም እሷ ቤቷ መጥተው እንዲያከብሯት እነሱም እንዲያከብሩ ደስታዋን እንዲካፈሉ ነው በጥራቻቸው። አልመጡም። እነሱ ናቸው እንደውም ጥፋት ያላቸው ባለመምጣታቸው እንጂ እሷ ጥፋት የለባትም። ሌላ ችግር አግኝቷቸው ነው የቀሩትና ምግቡን በወስድላቸው ገደለም ብላ በተወስድላቸው ጥሩ ነበር። ግን አሁን አልፏል። ለኩል ያህል እሷ ችግር የለባትም ነው። እነሱ ናቸው ያጠፉት። እንደውም ችግር ተለለባቸው እነሱ ጥፋተኛ ናቸው። ችግር አግኝቷቸው ታልሆነ በስተቀር መምጣት ነበረባቸው። مرحبا ሁለተኛው ጥያቄ እንቀበልና ጥያቄ እንመልሳለን ኢንሻአላህ። ሄሎ ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረ። እሺ ፈርድን ጾም ወደ ሱና ማዝራት ይችላል? ምን ፈርድን ጾም ወደ ሱና ማዝራት ፈርድ ጾሞ ፈርድን ጾም ሱና ማዝራት ይችላል? ግልጽ አይደለም አልሰማኝም። ፈርድን ጾሜ ካልሽ በኋላ ያለው ላውድ ስፒከር ነው ስልክሽ? ቆራራታ እየተሰማ አይደለም። ላውድ አድርገሽ ከሆነ ምናልባት አይ አላረፍኩትም። ፈርድ ጾሜ ነበር። ሸዋል ላይ ጾሜ ነበር። እሺ እሱን ደግሞ ወደ ሱና ማዝራት እሱን ደግሞ ወደ ሱና ግን ወደ ሱና ማዝራት ራሱን ኦኬ ፈርድ ጾመሽ ነበረ ከዛ ስታስቢው ሱና ቢሆንልኝ ይሻላል ብለሽ ነው? ኦኬ ከፈርድ ብለሽ ነው የተቀዳ ነበረብሽ ሸዋል ላይ ጾምሽ ፈርድ ከዛ በኋላ በቃ ሱና ይሆንልኝ የሸዋል ሱና ይሆንልኝ ኦኬ እሺ መርሐባ። ቀደም ጥያቄ ኢንሻአላህ ከጎረቤቶች ጋር እንደ ማህበር ነገር መስርተን ቃል እንገዛ ነበር ብር የሰበሰብ ነው አለች። ብር ስንሰበስብ የሚወጣው ሊነግዱበት ነው ሊነግዱ ሲል ለራሳቸው እንደ ብረት ድስት ነገር ነው ገዝተው እርስ በርስ ሊጠቃቀሙበት ነበር። ከዛ በኋላ ስምምነታቸው ላይ ምን አለ የሚወጣ ሰው ብር ይዞ አይወጣም የሚል ነበር ስምምነት አላቸው። ከዛ በኋላ ምን ሐሳብ አመጡ እንደዚህ ቃ ከመንገዛ ስራ እንስራበት እንነግድበት የሚል ሐሳብ አመጡ። ከዛ ባለቤቴ ንግድ አልተስማማቸውም ስትገቡም ያላ ብርሽኑ ሰጅና ውጪ አለኝ አለች። ከዛ እሷ እንደዚህ አይነት ስምምነት አድርገናል በመትል ሰዓት የተስማማችሁ ዕቃ ገዝታችሁ ልትጠቀሙ እንጂ ንግድ አይደለም ብታይላቸውም የሚጠቀሙት ነገር حرام ነው የሚሆንባቸው አለኝና ወጣሁኝና እነሱ ማክሩፈውኛል። አንደኛ ጥያቄዋ መውሰድ አልነበረብኝም ወይ መመለስስ አለብኝ ወይ ነው? ትክክል ነው። ማህበር መሆናቸው መጀመሪያ ችግር የለውም። ባንድ የጋራ ዕቃ ገዝተው በቃው ሊጠቀሙበት ገንዘብ ማውጣታቸው ችግር የለውም። ንግድም ቢነግዱ ወደ ንግድ ማዞራቸውም ችግር የለውም። ግን እሷ ገንዘቧን ባለቤቷ እነሱ ጋር መስራት አትችልም ታለ ገንዘቧን መቀበሏ ሐላል ነው ተገቢ ነው መብቷን ይወስደች። አሁን ወደ እነሱ መመለስ አይወጅብባትም። እነሱም ገንዘቧን ተታተህዲ ማለት የለባቸውም። መብቷ ነው መውሰድ ማኩረፍ የለባቸውም። ሰው ሊያስታርቃቸው ይገባል። ይሄን አሳምኖ ሊታረቁ ይገባል ነው። مرحبا ስለዚህ ሐቋን የጠየቀችው እና ደግሞ ሐቋን የጠየቀችው አይዋ مرحبا الو السلام عليكم وعليكم السلام ورحمة الله مرحبا ጥያቄ ነበረኝ። اهلا ኦዲዮ አሪጌ ማለት ነው። እሺ
ከጨረስኩኝ በኋላ የሆነ ለጃስ ነገር ወይ እግሬን ወይ እጄን ቢነካኝ ማለት ነው እሺ ወደ ማድረግ ነው ወይስ የሚጠበቅብኝ ወይስ ያን የነካኝ ቦታ መታጠብ? ኦኬ መርሐባ እሺ ከሷ በፊት አንድ ሌላ ሴት ይሄ ግልጽ ነው ተሰምቷል ከሷ በፊት አንድ ጥያቄ አለኝ እሺ ጭቁኝ ተናገረች ፈርድ ሸዋል ላይ ፈርድ ጾም ጾማ ነበር ቀዷ ብላ ጾማ ነበርና አሁን ወደ ሱና እንዲቀየርልኝ ማድረግ ይችላል ነው እያለች ነው አይ ይሄን መጀመሪያ ስትነይት ሱናዋን እቺን ሲታመንላትን ሸዋል በተነይታ ብትጦም እዛ ይሆን ነበር አሁን ቀዷ ብላ ስለሆነ የነየተችው ያው ነው ተጦመይ በኋላ ወደ ሌላ ማዞር አይሆንም ብታዞሩም አይዞሩላትም ያው ቀዷ ሆኗል አሁን ሸዋል አላለቀም ሸዋል አለ አይደለም እንዳሁን የጁ ሱናዋን ታልጦመች አሁን መጦም ትችላለች ወር ስላላለቀ መጾም ትችላለች መርሐባ መጨረሻ ደውያችን ደግሞ የጠየቀችው ውዱ አድርጌ ከጨረስኩ በኋላ ነጃሳ እጄን ወይ እግሬን ቢነካኝ ውዱ ማድረግ አለብኝ እንደ አዲስ ወይስ የነካኝን ቦታ ብቻ ማጠብ ነው ያለብኝ? አይ የነካትን ብቻ ነጃሳውን ማስወገድ ነው እንጂ ውዱውን መመለስ የለባትም። መሰል ነጃሳ መንካት ሰውነቱ ላይ ማረፍ ውዱ የሚያፈርስ ነገር አይደለም። ውዱ የሚያፈርሰው የሚወጣ ነገር ነው። መርሐባ ሌላኛው ጥያቄያችን ሼክ አንድ ሙስሊም የራሱን ግንዛቤ ብቻ ተጠቅሞ ጥያቄ እናስቀድም የደወሉት እናስቀድም ሄሎ ሰላም አለይኩም ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ሰላም ነው ሼክ ሰላም ናችሁ ወይ ሼክ ወአለይኩም ሰላም ወራህመቱላህ ጥያቄ ነበረኝ እሺ እንትን ሄሎ ይሰማል እንትን ጥያቄ ነበረኝ ጠይቂ እንትን ዘካ ነበረኝና ለአንድ ሰው ነው ወላ ለሁለት ለሶስት መስጠት ማንኛው ሰው ነው ተወዳጁ? ለሁለት ለሶስት ነው ወላ ሰው መስጠት ነው ተወዳጁ? ይሄ እንግዲህ ለአንድ ሰው መስጠትም ይቻላል፣ ለሁለት ለሶስትም መስጠት ይቻላል። እንደ ሁኔታው ግን ለአንድ ሰው ብቻ ተመስጠት ሶስቶቹም በጣም አስፈላጊ ችግር ኑሮባቸው ቢዳረሱ ነው የሚሻለው ካልሽ ማዳረሱ ይሻላል። እንደዚህ እኩል ተሆኑ ሁሉም ዝም ብሎ ለፈለግሹ ለአንድ መስጠት ይቻላል፣ ለሶስቱም መስጠት ይቻላል። ሻፊዒዎች አንድ የሚሉት አላቸው። በሻፊ መዝሀብ ቁርአኑ አንድ 7 ነው 8 ነገሮች ናቸው ዘካ ይሰጡ ሰዎች ናቸው ይሰጡ የተባለውና ተነዛ አላህ ተቆጠራቸው 3 ሰው እንኳን መገኘት አለበት የሚል አባባል ይላሉ። ግን ይሄ ተማስረጃ በኩል እስተዝህም አይደለም ብለዋልና ለአንድ ሰው መስጠት ይቻላል የሚለውን ዑለማዎቹ ደግፈዋል ማለት ነው። እንደው የሚበልጠው ግን ሶስቱ ሰዎች ያንቺ ጎረቤቶች ሆነው የምታውቂያቸው ከሆነ ለአንዱ ሰው ብቻ በሰጠው ሌሎቹ ችግር ላይ ይወድቃሉ እምትይ ከሆነ ሁሉንም ማዳረስ የተሻለ ይሆናል። መርሐባ ኢንሻአላህ። ቅድም ማንበብ ጀመርነው አንድ ሙስሊም የራሱን የግል ግንዛቤ ብቻ ተጠቅሞ ከቁርአንና ከሐዲስ ህግጋት ተረድቻለሁ ገብቶኛል ማለት እንዴት ይታያል? ወይስ የግድ ምሁራንን መጠየቅ አለበት ይላል? እንግዲህ ቁርአኑ ብቻ ራሱ እያነበበ መረዳት ሁክም ማውጣት የሚችለው ከበድ ያለ እውቀት ጠለቅ ያለ እውቀት ያለው ሰው ነው እና ስለዚህ እንደው ዝም ብሎ ቁርአኑን አነበብኩ ብሎ አሻሚ ሊሆን ስለሚችል ቁርአን ሲባል ሙጥለቅ ነገር አለው። አንድ ቦታ ላይ ልቅ ሆኖ ይመጣና ሌላ ቦታ ላይ ደግሞ ያን ልቅ የሆነው ያስረዋል። ሙጥለቅና ሙቀየድ የሚባል አለ። አንድ ቦታ ላይ ዓም ይሆንና በሌላ ቦታ ላይ ይቀንሰዋል፣ ይخصصዋል፣ ሙخصص አለው። ይሄን ማወቅ የሚችለው ዑለማዎች ናቸው እና ስለዚህ አነበብኩ ብሎ አንድ ሁክም መስጠት አይገባም። ዑለማዎች መጠየቅ ዑለማ ላይ መማር አለበት። መርሐባ አንዳንድ የምለብሳቸው ሱሪዎች ቁመታቸው መርሐባ ዛሬ እየደወሉ ነው ማሻአላህ። ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህላ ወሰህላን። እሺ ጥያቄ ነበረኝ። እሺ
የሚሸጥ ቦታ ነበር። እሺ እዛ ግን እምቢ ብሎ ያኔ ሸጠዋለሁ ካልኩት አመት አልፈዋል። ለማን መጀመሪያ ዘካ አውጥቼበታለሁ አመት ከሞላው በኋላ ማለት ነው። አመት ከሞላው በኋላ ዘካ ወጣሽበት? እሺ አዎ። ከዛ ደግሞ አሁን ደግሞ ይሸጣል ከተባለ ደግሞ አመት ሞላው ግን አልተሸጠም። ሳይሸጥ ድጋሚ ማውጣት አለብኝ? የመጀመሪያውን የከፈልሽው ዘካ አመት ከቆየ በኋላ ነው ወይስ እንደገዛሽው ነው? አመት ከቆየ በኋላ ነው ያወጣው። ኦኬ መርሐባ። ለመሸጥ ገዝታ ቦታ አመት ከሞላው በኋላ ዘካ ከፈለች። ተገምቶ ማለት ነው። ተገምቶ አሁንም ደግሞ ይሸጣል እየተባለ ሳይሸጥ አሁንም አመት ሞላው አሁንም መክፈል አለብኝ ያለሽ? ይሄ አሁንም ይገመትና ኒሷብ የሚሞላ ከሆነ ግምቱ አሁንም ማውጣት አለባት። ተኒሷብ በታች ከሆነ ዋጋው አይወጅብባትም እስከሚሞላ ድረስ። መርሐባ። አንዳንድ የምለብሳቸው ሱሪዎች ቁመታቸው ከቁርጭምጭምት የሚያልፉ ናቸው፣ ግን እኔ አጥፌ ከቁርጭምጭምት በላይ እንዲሆን ነው አድርጌ የምለብሰው እና አንዳንዶች ማጠፍ አይቻልም መቆረጥ ነው ያለበት አሉኝ። እንዴት ነው ይላል። ጥሩ ጥያቄ ነው። እንግዲህ ቢቆርጠው ደህና ነው፣ ግን መቼም ታጠፈውም ተንትኑ በላይ ተሆነ አስረዝሟል አይባልም። እነሱም በጣም ጠበቅ አድርገው ነው እንጂ ለፍዙ እንደዛ ስለሆነ ነው። ረጅም የሆነ ሰው የሆነበት ይቁረጥ ነው የሚለውና ነው ለፍዙ ይቁረጥ የሚል አለ። ከፍ አድርጎ ተለበሰው ዋዲያ ምናለ መልሶ እንዳይወርድበት እንጂ ግን መቁረጡ የተሻለ ነው ተዚህ ኺላፍ ለማውጣት ማለት ነው። مرحبا ان شاء الله. مرحبا. الو السلام عليكم. وعليكم السلام ورحمة الله وبركاته. مرحبا اهلا بك. وش ጥያቄ ነበር? እሺ በሰደቃ ሰዓት ማለት ነው ወርድ በሚካረድ ጊዜ ሰው ሙቶ ሆነ ሳይሞትም ማለት ነው ስጋው እድያ ይሆናል ይባላል። ስጋው ምን ይሆናል? እና ግማሽ ስጋው ምን ይሆናል? ስጋው በእጅ ነው የሚሰጠው እድያ ተብሎ ማለት ነው። ወጥ ውስጥ ገብቶ አይሰራም። ኦኬ ኡድሂያው ነው የምን ሰደቃ ነው? የምን ሰደቃ ነው? ኡድሂያ ልጅ እኮ በቃ እንደ አራት ወርም ሆነ እንደገና ሰው ሙቶ ሆነ ዝም ብለንም አሁን በአማንከን የሚሰደቅ ሰደቃ እንዲሆን ማለት ነው። እሺ ስጋው ተስልጌት ተቀቀልና ስጋው እንትን ይባላል ይታደላል ማለት ነው። እንጀራ ምሳ በሚበሉ ሰዓት ይሄ ነገር ወጥ ውስጥ ገብቶ አብሮ ቢሰራና ቢሰጥ ችግር አለው ወይ? እንደገና ድያ በሚሆን ሰዓት ብዙ ሰዎች አያገኙም። መጀመሪያ የመጡት ናቸው የሚያገኙ። ይቋረጣል። ጥሩ مرحبا. እሺ እንመልሰው ይሄን እንመልሰው ኢንሻአላህ። ይሄ ምን ቀርሞ እኮ ይሄ ሶደቃ የሚባለው ሰው የሞተ ጊዜ እንደው አብረን ባትጠይቁም አንጂ ብንመልሰው ጥሩ ነው። 7 የሚባል 3 ቀን 5 ቀን ወር 4 ወር አመት እየተባለ የሚስወደቅ ነገር በሸሪዓ አይደገፍም። አዲስ ሰው የተመቸው ጊዜ መስወደቅ ነው ለሞተ ሰው ከሆነ ለሞተም ይሁን ለሌላም። ይሄ እድያ ስጋ የምትዩ አዴት ነው በአገራችን በየክፍለ ሀገሩ በየብሔሩ ይለያያል። እንዲህ ያለ ነገር በወሎ ላይ አሁን መሰለን አንዳንዶቹ አካባቢ ላይ እድያ ነው የሚያደርጉት። ስጋውን የብቻውን የሚቀቅሉትና በእጃቸው እያፈሱ በቁና ይዞ የሚያድል ሰው አለ። ያን እያፈሰ በእጁ እንዲህ እያደረገ ያድላል። የሚያዳርስ ደግሞ ሰው ነው የሚያድለው። በአገራችን በብዛት ማዳረስ የሚችል እውቀት ያለው እንደው መሐንዲስ ያለው ይመስላል አንዳንዱ ሰው። ስለዚህ የተቀመጡት ሰዎች ይሄ በቁናው ያስኩት ስጋ ያዳርሳቸዋል ብሎ በጭንቅላቱ ማሰብ የሚችል ነው እንዲያድል የሚያደርጉት። ለሁሉም እንዲያዳርስ ማለት ነው። ልምድ ያለው ነው። አለዛ አንዳንዱ መጀመሪያው ለአንዱ ሰው ብዙ ይሰጥና ለሁለት ሰው ብዙ ተሰጠ በኋላ ሰው ሳይዳረስ ስጋው ያልቃል። ይሄ እንደ ያለ ሰው እንዲያድል አያደርጉም። አዴት ነው ይሄ ማለት ነው። አንዳንዶቹ ደግሞ እንደ ሸዋ ይሄ አዲስ አበባ በወጥ ውስጥ ነው የሚያደርጉት እና ሁለቱም ይቻላል። አያዳርስልንም ታላችሁ እድያውን ትታችሁ በወጥ ላይ ብታደርጉ ምን ችግር አለው? ይሄ ሸሪዓ ጋር የተያያዘ ነገር አይደለም ማለት ነው። مرحبا ان شاء الله.
ጓደኞቼ ካፌ ውስጥ ከተጠቀምን በኋላ አለ መርሐባ መስመር ላይ ያለ እናስቀድም አሎ ሰላም አለይኩም እሺ የሆነ ልጅ ነበርና እሺ እና የሆነ ልጅ ነበርና እሺ ሁለታችንም እንፈላለጋለን ማን ኦኬ እንፈላለጋለን እሺ እንፈላለጋለን ሁለታችን እሺ እና እኔ ደግሞ ኒካህ ይዘኛል እኔ ኒካህ እናርግ ኦኬ እሱ ደግሞ ኒካህ ማድረግ መጀመሪያ ብዙ ሰውነትሽ ላይ ይፈውና ምን ከሆነ ነው ሙሉ ሰውነትሽ ነው ኒካህ ማድረግ መፈልገው ሙሉ ሰውነትሽን ካየሁ በኋላ ያው ከዛ በኋላ ኒካህ ማድረግ መፈልገው እሺ ብሎኛል እና እንዴት ነው ይችላሉ አዎ ለኝ ይችላሉ ማለት ነው ሙሉ ሰውነትሽን ካየሁ በኋላ ኒካህ ይሄን አለኝና እሺ ልበለው አልለውም አልበለው ነው አዎ ጥያቄው ጥሩ ነው እንመልሰው ይሄን እንመልሰው እንግዲህ ነብዩ አለይሂ ሰላቱ ወሰለም በሐዲስ ያሉት ምንድነው አንድ ሰው አንዲት ልጅ ሊያገባ ከፈለገ ያት ብለዋል ማያቱ በጣም ወሳኝ ነው ለምን ቢባል ሳያት ያገባ እንደሆነ በኋላ ታገባት በኋላ የሚያስከፋው ነገር የሚያስነድመው ነገር ያየባት እንደሆነ ለሷም ጥሩ አይደለም ይፋታሉ እንዲስማሙ አውቆ እንዲገባበት ማያቱ ይገባል ብለዋል ማያት ሐዲስ ሲሉ ብለዋል ዑለማዎች ሐዲስ የሚተነትኑት ፊቷን ታየ ይበቃዋል ፊቷንና ይሄ መዳፏን ታየ ሌላውን ማያት አያስፈልግም ብለዋል ብዙዎቹ አንዳንዶቹ ደግሞ ሌላው ሰውነቷንም ማያት ይችላል ተተመቸ የሚሉ አይጠፉም እና ደጉ መቼም ፊትን ታየ እጇን ታየ እና ደግሞ ባህሪዋን ተሌላ ሰው ይጠይቃል የብቻ ቢያደርጉ ጥሩ ነው የምንለው እንደ አጋጣሚ ታያት መቼም ኺላፍ ስላለው አንዳንዶቹ ዑለማዎች ይቻላል ስላሉ ሰውነቷን ሁሉ ቢያይም ግድልም ያሉ ሰዎች አሉ ግን ይሄ ወደ ሌላ ነገር ይገፋፋል ጥሩ አይደለም ይሄ ወገቧን ሆዷን ጡቷን ምናምን ይሄን ውስጡን ያየ እንደሆነ ተኒካሁ በፊት ወደ ሌላ ነገር ወደ መሄድ የሚገፋፋ ነገር ስለሆነ ፊቷንና እጇን በማየት ቢብቃቃ ይገባል ነው የምንለው hatta ካየው ለምን መልክ ማለት ይላል ታንገት በላይ ያሉት ነገሮች ይበቃሉ መልክ እንደዚህ አይን አለ አፍንጫ አለ ጥርስ አለ ከንፈር አለ ይሄ ደግሞ ጠጉሩ ራሱ ደግሞ ጠጉሩ አለ እነዚህ በቂ ናቸው ይላል መዳፏን ደግሞ ታየ ግዴለ መዳፏ ሰውነቷን ይጠቁማል መዳፏ ላይ ያለው ስጋው በልብስ ውስጥ ያለ የማይታየው ነገር ምን እንደሆነ በብዛት ይጠቁማል ይላል በጣም ቀጭን እንደሆነች ሰውነቷ እዚህ እንትኗ ላይ ይታወቃል እጇ ላይ ይታወቃል ይላል እንደም ኹሱባ እንዳላት ደግሞ መወፈር ነገር ሰውነቷ ወፈር ያለች ለመሆኗም እዚሁ እጇ ላይ ይጠቁማልና ተዚህ ሌላ ማየት አይገባም ይላሉ ብዙዎች ዑለማዎች ይሄን ብታደርጉ ነው የሚሻለው ነው جميل مرحبا يقرأ ጥያቄ አለሽ يلا مرحبا خيرا شيخ ሌላኛው ጥያቄ ጓደኞቼ ካፌ ውስጥ ከተጠቀምን በኋላ ለሴት አስተናጋጅ ቲፕ ወይም እንደ ስጦታ ተጨማሪ ሳንቲም መስጠት ለነሱ መስጠት አይቻልም ይሉኛል እውነትም ክልክል ነው ወይ ይላል ይሄ በመሰረቱ የሚያስከለክለው ነገር የለም እንደ ሀዲያ ነው ይሄ ስጦታ ነው የሰጣት እሷ ስጠኝ አላለችም ስጠኝም ብትለው እሷ ሻጭ አይደል መቼም የተሸጠበትን ዋጋው ይታወቃል ያንተ ከፈለ በኋላ ያው ጭማሪ መሆኑን አውቆ ለማስደሰት ነው የሚሰጠው ይሄ ምንም አይደለም ግን ሴት ብቻ መርጦ ለወንድ አስተናጋጅ የማይሰጡ ሆኖ ለሴቶቹ ብቻ መስጠቱ ሌላ ነገር ፍላጎት እንዳይመስል እኩል ቢያር ለወንዱ ለሁሉም ቢያረው ጥሩ ነው እንላለን
مرحبا رفت وسدن ተመልሰን እንታ ሼክ ቡድን የተከበራችሁ ተመልካቾች ረፍት ወስደን ተመልሰን ነው የምንገናኘው ፕሮግራማችን አላለቀም ሳትርቁ ጠብቁ ኢንሻአላህ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون ከረፍታችን ተመልሰን መተናል ወድና የተከበራችሁ ተመልካቾቻችን እየደወላችሁ መጠየቅ እንደምትችሉ ማስተዋወስ ወዳለሁ ኢንሻአላህ ሼኽና ያው ረፍት ወስደን ተመልሰናል ጥያቄያችን ወላጆች ልጆቻቸውን የማይፈልጉትን የትዳር አጋር እንዲያገቡ ቢጫኗቸው ወይም የማይወዱትን የትምህርት ዘርፍ እንዲማሩ ቢያስገድዷቸው ልጆቹ አሻፈረኝ ማለት መብታቸው ነው ወይ ይላል እንግዲህ ጋብቻ ላይ ሴት ከሆነች እናትና አባት የመዳር መብት አለው ባይሆን አማክሮ ነው እሷ አልፈልገውም ብላ በግልጽ ከተናገረች ማስገደድ አይቻልም ይላሉ ዑለማዎቻችንም ሐዲሱም ያመለክተው ይሄን ነው ወልይ ያስፈልጋል ነው ዘመድ ያስፈልጋል ነው ለኒካህ ሲባል ያስገድዳል ማለት አይደለም እሷ ብቻዋን ነፍሷን አትድርም ማለት ነው እንጂ ተማከረው ነው እሱ ኃላፊነት ይወስዳል እሷ ደግሞ መስማማት አለባት አልተስማማይ በግድ ማትፈልገውን ሰው መዳር አይሆንም ነው ማለት የትምርቱ ላይ የሚለው ትምርት መቼም ሁሉም ጥሩ ነው እሱ እንግዲህ የኛው ትምርት አይገባኝም ወይንም የሚጠቅም አይደለም በኋላ ተተማርኩት በኋላ ታለ የሚጠቅመውን ትምርት ማራለው ማለት መብቱ ነው እሱም ቢሆን مرحبا مسمر لا ጥያቄ አለን ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ባይሆን እዚህ ላይ አብራራ የሚጠቅመውን ትምርት ስል ተሸሪዓ ውጭ የሆነውን ትምርት ነው ሙራዴ አይዋ የዘመናዊ ትምርት ብዙ ዘርፍ አለው አይደል አይዋ ያንን ነው እንጂ ሸሪዓ ትምርት ተውሂድ ያልማርም አይባልም አባቱ ተውሂድ ተማር ያለው ነው ተውሂድ ያልማር ማለት አይገባ አይችልም ፈራኢዶች ነገሮች አሉ እነዛን መማር አለበት ሶላት እንደሚሰግ ጾም እንዴት እንደሚጾም መማር አለበት እነዚህን ያልፈልግም ማለት መብት የለውም ግዴታው ነው مرحبا شكرا شيخ مرحبا حبيبي الو እሺ ኡስታዝ አንድ ጥያቄ ነበር እሺ ጠይቅ ብዙ ጊዜ እኔ ወንጀል እሰራለሁ ብዬ ተወብታለሁና በዚህ አጋጣሚ በዚህ መሀል ያለው ረመዳን እንዳለፈው አሁንኛው ረመዳን አንድ ህልም አጋጠመኝና ስለዚህ ጠይቃችሁ የነበረ ህልሙ እንዲፈታ ነው ወይስ ጥያቄው ነው የህልም ፍቺ ህልሙ ነው ሼክ ምናየውኝ ታራ ዝናብ ወይ ንፋስ ነገር መጣና አራራውን ማውደም ጀመረ በጣም ጠፋ እንዳልነበረ ሆነ ከዛም በመካከሉ ተጣሪ የሚጠራ ነበር ወዳለ ሽሽ ወዳለ ጥብቱ እያለ የሚጠራ ነበር ከዛም እኔም ወዳለ ተመልሻለሁ ማለት ጀመርኩኝ ከዛ ሁለተኛ ተራራ መጣና ደግሞ ያንን መንቀጥቀጥ ጀመረ ከዛ ያለ ይፍረስ አይፍረስ አላውቀው ግን ከልሜ ባንንኩና ነቃሁኝና እንደው ይሄ ነገር ትንሽ ስላስጨነቀኝ ነው እንደው ጠይቃችሁ ምንድነው አልተሰማኝ ህልም ነው የህልም ፍቺ ነው የፈትዋ ጥያቄ አይደለም የሚጠየቀው ወደ ጋር ልስማው مرحبا መጀመሪያ ላይ ያው ወንጀል ላይ ይወድቃል ከዛ ይተውብታል ብዙ ጊዜ እንደዚህ ይቸገር ነበርና ያሁን ረመዳን ተውብቶ ረመዳኑ አለፈ ከዛ አንድ ቀን ላይ ህልም አየሁኝ አለ እሳት መጥቶ ተራራው ሲነዳ አየሁኝ ከዛ ወደ አላህ ተጣሪ የሚጠራ ሰማሁኝ ከዛ እኔ ወደ አላህ ተመልሻለሁ አይነት ነገር አልኩኝ ሁለተኛ ቀንም አየሁኝ ከዛ ፍጻሜውን ሳላይ ቶሎ ነቃሁኝ አይነት ይሄ እኮ ጥሩ ነው ታዲያ የተውበቱን አላህ ተውበቱን የመቀበሉ ምልክት ነው የሚመስለው እሳት እንግዲህ መቼም ጀሃነም ነው የወንጀል ውጤት እሳት ጀሃነም መግባት ነው እሳት ነው አይደል አሁን ተሳት ዲኗል ሰውየው ተውበቱን አላህ የተቀበለው ይመስላል ብለን ነው እንትን ምንለው ጀዛው እንተና ሀኒ አለሁ ነው ምንለው በዚሁ መቀጠል አለበት በዚሁ በተውበቱ መቀጠል አለበት ጥሩ መናም ነው እንላለን ኢንሻአላህ مرحبا ባረከላሁ ፊክ مرحبا ሌላኛው አንዳንድ እህቶች
مرحبا ቀደም እያልን ብናስተዋወቅ ኢንሻአላህ ሄሎ ሰላም አለይኩም ወአለይኩም ሰላም مرحبا በዘካ ለማውጣት ማለት ነው በምንድን ዘካ ለማውጣት እሺ ለአምስት ሺህ ስንት ብር ነው የሚወጣው? ከአምስት ሺህ ብር ላይ ስንት ብር ነው የሚወጣው? ኦኬ ከአምስት ሺህ ብር ላይ ስንት ብር ነው የሚወጣው? 5000 ብር ኒሷብ የሞላ አይመስለኝም። በእኛ ሀገር ብር አይደል 5000 የምትለው? በእኛ ሀገር ብር ነው ወይስ በዶላር ወይስ በሪያል? ለምን በአንድ ሺህ ብር ነው ማለት? በአንድ ሺህ ብር በእኛ ብር በእኛው በኢትዮጵያ ነው። በአንድ ሺህ ብር እኮ መነሻው አንድ ሺህ ብር አይደለም 200 ዲርሃም በነብዩ ጊዜ ባለው በዛ በድንጋው 200 ዲርሃም የዋስ ያለው ሰው አመት የዞረው ጊዜ ተ205 ዲርሃም አለበት ነው የሚለው። በወርቅ ተሆነ ደግሞ 20 ሚስቃል ይላል። በግራም ሲሆን 85 ግራም ይላል። በግራም የሆነ ጊዜ ያ ነው መነሻው። በእንትን በብር ከሆነ 500 ምናምን ግራም ነው ከፍ ይላል። 85 ግራም ይገዛ። አዎ በብር እንግዲህ ያለ ያለው ሰው ታዲያ በብሩ መገመቱ ይሻላል ለዲሃ ቶሎ እንዲወጅበት ዋጅብ እንዲሆንበት ይላሉ። አሁን አንቺ የምትይው 1000 ነው። 1000 ብር መነሻ ሊሆን አይችልም። አይወጅበትም በአንድ ሺህ ብር ማለት ነው። 85 ግራም ምን ያህል ብር ነው በእኛ ሲመነዘር? በእኛ ብር በጣም ብዙ ሺህ ነው የሚሆነው። አንቺ አሁን የአንድ ሺህ ብር 85 ግራም የሚገዛ ገንዘብ አለች ነው? በአንድ ሺህ ብር ላይ ስንት ብር እንደሚወጣ ነው እኮ። በአንድ ሺህ ብር ላይማ እንትን ኒሷብ አንድ ሺህ ብር ኒሷብ አይደለም። ኒሷብ የሚባለው መነሻው አንድ ሺህ ብር አይደለም የሚሆነው 85 መነሻ የሚሆነው አሁን 85 ግራም የሚያወጣ ብር መነሻው በጣም ብዙ ሺህ ነው የሚሆነው። እኔ አሁን ሂሳቡን ለመናገር አልችልም። ያው በየአመቱ የተለያየ ስለሆነ የኛ ብር እየወደቀ ስለመጣ መነሻው 17000 ይሁን 20000 ይሁን በዛን ሰሞን እነ ዶክተር ጀላኒ ወደ 17000 በእንትኑ በዲርሃሙ በወርቁ ሳይሆን በዛ አርገነው 17000 መነሻ ይሆናል ብለዋል ሲሉ ሰምቻለሁ። መነሻው ተዛ የሚወጅበው ምንድነው የሚለው ሩቡዕ ዑሽር ስለሆነ ይሄኑ ማሐሰብ ትችላላችሁ። ሩቡዕ ዑሽር ማለት ታዘ የ17000 አንድ አስረኛው ምንድነው ብለሽ ተዋጪውና አንድ አስረኛውን ደግሞ አራት ከፍለ ነው አንድ አራተኛው ነው የሚወጅበው። ይሄን ራሳችሁ ሂሳብ ማድረግ ትችላላችሁ ማለት ነው። 1000 ግን መነሻ አይደለም። 1000 ብር ብቻ ከሆነ ያለሽ አይወጅብሽም ማለት ነው። እና እንትን ደግሞ 4 እያለን ማለት ነው። ምን እያለን? ጥፍር መቆረጥ ይቻላል እንዴ? አራስ ቤት እያለን ጥፍር መቁረጥ ይቻላል? እሺ አራስ ቤት እያለን ጥፍር መቁረጥ ይቻላል ወይ? ምን አራስ ቤት እያላችሁ እኮ የሚከለከለው ሌላ ነገር አይደለም። ሶላት መስገድ ደሞ ያያለ ሳይተን ሶላት መስገድ ይከለከላል። ባል እንዳላት ባሏ ግንኙነት ባሏ ጋር ግንኙነት ማድረግ ትከለከላለች። ደሞ ተደሞስ ንጹህ ስተምትሆን ነው እንጂ ጥፍር መቁረጥ ክልክል ነው የሚል የለም። ቅባት መቀባት ክልክል ነው የሚል የለም። ሽቱ ማድረግ ክልክል ነው የሚል የለም ማለት ነው። ክልክል የሚሆነው እነዚህ ነገሮች ናቸው። ባሏ የሞተ እንደሆነ ግን 4 ወር 10 ቀን ድረስ ሽቱ መቀባት፣ ቅባት መቀባት፣ በጣም ወንድን የሚስብ ልብስ መልበስ እንዲያለውን 4 ወር 10 ቀን ድረስ ተከለከላል የሚለው የሞተባትን ነው። በመውለዷ ምንም ምን ችግር አለውና ጥፍሯም ትቆርጥ ባትቆርጥ ችግር የለም ማለት ነው። مرحبا ሌላ ጥያቄ አለሽ እህታችን? በቃ ሌላ የለኝም። እሺ مرحبا አንዳንድ ጥያቄውን አነሳነው ሼህ። እሺ ከማግባታችን አንዳንድ እህቶች ከማግባታቸው በፊት ስራ ቦታ ወይም ትምህርት ቤት የወንዶች ፈተና እንዲቀንስልን በሚል የጋብቻ ቀለበትን ያደርጋሉ። ይህ ነገር ይፈቀዳል ወይ? እንደማታለልስ ይሆናል ወይ? ይሄ ችግር የለውም። እንደውም ይሄ ምክንያት ከሆነ አንዳንድ ባለጌዎች ስላሉ እንዳይለክፉን
ባላላት ብለው እንዲተው እንዲያከብሩን ብላ ተሆነ ጥሩ ነው። ይሄንን ባትነይትም ቀለበት ማድረግ ክልክል አይደለም። ቀለበት ማድረግ ደግሞ የጋብቻ ምልክት ነው የሚል ሸሪዓም የለም ለነገሩ። ግን በሀገራችን ይሄን አዴት ስላደረጉት ቀለበት አርጋ ሲያት የሚያከብራትና የሚተዋት ከሆነ ተሐራም ለመጠበቅ ነይታበት ሆነ ዲና ነው እንላለን። ايوه مرحبا ان شاء الله شكرا شيخ. الو السلام عليكم. وعليكم السلام ورحمة الله وبركاته. مرحبا طيقي. ماشي. عندي ሴት ለመውለድ በሄደችበት ሰዓት መታየኛለች። ረካዓቴን አላህ በሰላም ሲገለገልኝ ረካዓቴን ልሰግድ አልገባ መስገድ ያለባት በመቼው ወዲያው ነው ወይስ ደሙ ሲቆም በአገኘው ነው መስገድ ያለባት? አይዋ ጥያቄው ትንሽ ተቆራርጧል። የገባኝን ያክል አንድ ሴት ለመውለድ ወደ ሐኪም ቤት በምትገባ ሰዓት በሰላም ከተገላገልኩኝ ረካዓቴን እሰግዳለሁኝ ብላ ቃል ገባች። ከዛ ልጁን ወለደች። ልክ እንደወለደች ወዳው መስገድ አለባት ወይስ ደሙ ሲጠራ በኋላ መስገድ አለባት ነው? አይዋ ጥሩ ነው ጥያቄው። የምትሰግደው መቼም አንድ ሰው አንድ ነገር አረጋለሁ አላህ ይሄን ያረጋልኝ እንደሆነ እኔ ይሄን አረጋለሁ ታለ ያ ነገር ተተፈጸመ ግዴታ ይሆናል። ያን ነገር ማድረጉ አረጋለሁ ያረጋው ማድረግ ግዴታ ነው። በራሱ ላይ ግዴታ ስላረጋው ያን መወጣት አለበት። ባይሆን ኒፋስ ላይ ሶላት መስገድ ክልክል ስለሆነ ታዲያማ ስትጸራ ነው የምትሰግደው። ስትጸዳ ትሰግዳለህ። ቆይታ የምትሰግደው እኮ ይቻላል። ማአኸሩም ይቻላል። እንኳን እንደወለደች ስገዲ ማለት ይቀርና ታዲያማ ተጠራይም በኋላ ቆይታ መስገድ ትችላለህ። ግን ቶሎ ማረጉ ነው የሚገባው። ሞት ሊመጣ ስለሚችል ዛሬ ነገ ሲባል እንዳይረሳ ታዲያማ እንደጠራይ በተሰግደው ጥሩ ነው። ሁለት ረካዓ ደግሞ ቀላል ነው። ሁለት ረካዓ ነው ያለችው ቀላል ነው። መርሐባ ከቀለበት ጋር የተያያዘ ነው እንዳቀደሙ ብዙ ጊዜ ቀለበት የምለብሰው በአውራጣቴ ነው። ይሄ ነገር ለወንድ አይፈቀድም በአውራጣት መልበስ አይቻልም የሚል ነገር ሰማሁ። እንዴት ነው ይላል። ይሄኛ አይቻልም ብለን እንኳን መናገር እንደፍርም ግን እንደው የተገኘው ተነብያችን ቀለበት አውራጣታው ላይ አልሰማንም። መከተል መቼም ነብዩን ነው በሁሉ ነገር የምንከተለው። ትንሽ ጣት ላይና እቺ መሐከል ጣት ላይ ለላይቱ ደግሞ እቺ ቢንስርም ትባላለች እንደዛው ላይ ነው እንጂ አውራጣት ላይ አርገዋል የሚል አላየሁም። ግን ይሄን እኛ حرام ነው ለማለት ነብያችን በተግባር ነው ያሳዩት በቃል ስላልተናገሩ የሳቸው የሰሩትን ሁሉ መከተል ዋጅብ ነው። ስለማይሆን የሰሩት ነገር ሁሉ ዋጅብ ይሆናል ዋጅብ መሆኑን ያመለክታል ስለማይባል حرام ነው አንልም። ነብዩን ብትከተል ጥሩ ነው። ነብዩ ያረጉበት ላይ አርጋ አንተም ቀለበት አለ። مرحبا شيخ مسمر لي يالن. الو السلام عليكم. وعليكم السلام ورحمة الله. مرحبا. ጥያቄ ነበረኝ። اهلا. ልጅ አሁን ብዙም እድሜ ከፍ ያለ አይደለም ግን አንዳንድ ጥፋቶችን ያጠፋና ነዘር ነበረኝ እና ያን ነዘር ምንድነው አንድ ነገር ካጠፋሁኝ ለዛ ጥፋት ጾምና ገንዘብ ቅጣት ቀጣለሁ ብዬ ቃል ገባሁኝ ማለት ነውና ምክንያቱም ያንን ወንጀል ተደጋጋሚ ስላልቻልኩኝ ነበር እንደዚህ ያልኩት ማለት ነውና አሁንም አልহামዱሊላህ ከዛ ወንጀል የራኩ ቢሆንም ያጠፋሁትን ጥፋት ግን መከስ አልቻልኩም። በገንዘብ ማውጣት አልቻልኩም። ይጾማል ያልኩትም ደግሞ አልቻልኩም። እና እንዴት ማድረግ አለብኝ? ይሄ ነገር ደግሞ እንዴት ይታይልኛል? ረመዳንም ማሳለፍ ያለው በእንደዚህ አይነት ሁኔታ። አይዋ እንደዛ ካልሽ በኋላ ጥፋት ላይ ወደቅሽ? አዎ ተመልሼ ያንን ነገር መክፈል ማትችይበት ደረጃ ድረስ አጠፋሽ ማለት ነው። ከዛ በኋላ ቃል ከገባሽ በኋላ አዎ በቃ ማለት አሁን ለምሳሌ ይሄን አንድ ቪዲዮ ካየሁኝ የሆነ ነገር ካየሁኝ
50 ብር እቀጣለሁ ይሆነ ያንን ገንዘብ መቀጣት አልቻልኩም። ጾም አለ ያልኩትን ደግሞ መጾም አልቻልኩም። ያንን ወንጀል ደግሞ መልሼ ሰራሁት ማለት ነውና በእንደዚህ አይነት ሁኔታ ስላሳለፍኩኝ እንዴት ነው ሆኖ እንዴት ነው ማድረግ ያለብኝ እኔ? መርሐባ አሁን ሰያለች ያለችው ጥፋት ላይ አንዳንድ ጥፋቶች ላይ ወድቃለሁና ለራሴ ቃል ገባሁኝ አንድ ጥፋት ከጠፋው እንደዚህ 50 ብር እቀጣለሁ 100 ብር እንደዚህ አይነት ቅጣት ለራሷ አዘጋጀችና አሁን ላይ በጣም እንትን ባልልም ጥሩ የሚባልም ባይሆን ደህና ነው ያለውና ግን ያለፉትን ጥፋቶችን እከፍላለሁ ያልኩትን መክፈል አልቻልኩም። እንዴት ነው ማድረግ ያለብኝ ነው? ቀድሞ ወንጀል አላህ ወንጀል ነው ያለውን በታተን በቁርጥ መተው ነው ያለበት። አንድ ሰው የሰራሁት እንደሆነ ይሄን ያህል ከፍላለሁ ማለቱ እንደው እንዳይሰራ ነፍሱን ማስፈራሪያ ይሆነኛል ብሎ ካልሆነ በስተቀር ወንጀል የሚተው ለአላህ ተብሎ ነው የሚተው። ግን እሷ አሁን ያለችው ነፍሲቱ እምቢያሌ ወንጀል ላይ ስለምትወድቅ ገንዘብ ከፍላለሁ የሰራው እንደሆነ ስል ነፍሴ ደግሞ ወንጀሉን ትተዋለች ገንዘቡን ቅጣቱን ፍራቻ ብላ ይሆናል። ታይህም ብላ ከሆነ መክፈል አለባት ያንን መልሳ ወንጀል ላይ ተወድቀች ማለት ነው። እኔ መልሼ ተወድቁ ከፍላለሁ ብላ ተሆነ ተውበቱን ትቶበት ያን ያለችውን ትክፈል። እንደ ነዝር ተከታታይ ይሆናል። ይሄ ግድልም እሱ ገንዘብ አይደለም እንዴ ያለችው ገንዘብ ነው። ምናልባት እሷ ሁሉ ጊዜም እድሜ ልክም ከሆነ እድሜ ልክ ገንዘብ ከፍላለሁ ነው እንደ ያለችው እሷ። ምናልባት ጥያቄሽ ከፍላለሁኝ ስትይ ለተወሰነ ጊዜ እስከምታቆሚ ነው ወይስ ሁሌ ባጠፋው ቁጥር ነው? ባጠፋው ቁጥር እከፍላለሁ ነበር የሚያዘር የሁሉ ጊዜ አንድ ጊዜ ካጠፋሁኝ አንድ ጊዜ 50 ብር ጾም ከሆነ ደግሞ ተከታታይ አንድ ቀን አርፌ አንድ ቀን የሚለውን ጾም ነበር ገባሁትና ያንን ጾም ማለት አልቻልኩም። መጾም አልቻልኩም፣ መክፈልም አልቻልኩም። ታልቻልሽ እንግዲህ ገንዘቡን መክፈል ካልቻልሽ ጾም ነዝር ሰውየው የማይችለውን ነዝር የተነዘረ ሰው በከፋራተ የሚን ይገላገላል ይላል። ከፋራተ የሚን 3 ቀን መጾም ነው። ይሄን ደግሞ 3 ነገሮች ነው 10 ምስኪን ማልበስ ወይ 10 ምስኪን ማብላት ወይ ባሪያ ባለ ጊዜ ባሪያ ሁሩ ማለት ይላል። ተሶስቱ መምረጥ ይሄ ታልተቻለ ደግሞ 3 ቀን መጾም ይላል አይደለም። ይሄንን ማድረግ ሌላው ታልተቻለ ማለት ነው። ግን ለወደፊቱኛ የምንነግራችሁ ወንጀል ለአላህ ብላችሁ መተው ነው እንጂ ወንጀል የወነጀልኩ እንደሆነ ይሄን አደርጋለሁ ያላችሁ አትናገሩ። የማይቻል ነገር ነው። ሁሉ ጊዜ ገንዘብ መክፈልም አይቻልም። ሰው በወንጀል ላይ በወደቀ ቁጥር ነፍስያ ደግሞ ታሸንፋለች፣ ሸይጣን ያሸንፋል። መተውበት ነው። አላህ Subhanahu Wa Ta'ala ወንጀል የወነጀላችሁ ጊዜ ተወብቱ ነው ያለው። በአንድ ቀን 7 ጊዜ ቢመለስም ታንጀቱ ተሆነ የሚመለሰው አላህ ይቀበላል ብለዋል ነብዩ አለይሂ ሰላቱ ወሰለም። ስለዚህ ማድረግ ያለባችሁ ወንጀል ላይ እንዳትወድቁ መጠንቀቅ ነው። ወንጀል ላይ አላህ ሽቶ ተወደቃችሁ ደግሞ ቶሎ መተውበት ነው የሚገባው። መርሐባ ከፋረተ ለሚን ግልጽ ነው እንዳታል ይመስለኛል ካልተወጣችሁ ወይ 3 ቀን በተከታታይ ነው ጾም። ያን ነው። መርሐባ ሌላ ጥያቄ አለሽ? መርሐባ ሌላኛው ጥያቄ ኢስላማዊ ልብ ወለድ ተብሎ የሚጻፉ ያልተከሰቱ ግን የማህበረሰቡን ተጨባጭ ሁኔታ በማየት እንደ ተከሰተ ታሪክ አድርጎ ማቅረብና መጻፍ እንዴት ይታያል ይላል። ይሄ ልብ ወለድ ብሎ የሚጽፉ ሰዎች ብዙ አሉ። ድሮም ቋንቋውን ለመጠቀም ብለው ጥሩ ቋንቋ እያመጡ ሰውን ለማስተማር ብለው ልብ ወለድ የጻፉ ብዙ ዑለማዎች አሉ። ግን ፉቃሃዎች ጥሩ አይደለም እንዳለው ነገር እንዲህ ቢሆን እንደዚህ ይሆናል እያለ ቢናገር ችግር የለውም። አሁን ፉቃሃዎች مثلا ያልሆነውን ነገር ሸሪዓ ጋር ያያይዙና እንደዚህ የሰራ እንደሆነ ሰውየው ሁክሙ ይሄ ነው ይላሉ። መፍሩጥ እንትን ነው ገና ተቅዲራትና ተፍሪዳት ነው የፉቃሃዎች ስራ። ለምሳሌ ሚስቱን እንደዚህ ያለ እንደዚህ ይሆናል ይላሉ። ለሚስቱ እንደ የተናገረው እንደሆነ ፍቺ ተሆነበታለች ምናምን የሚሉት አለ። አላለውም ገና ሰውየው ግን ከሊያ ይሉም የተባለ እንደሆነ ነው የሚሉት። በዛ አይነት ከሆነ ደህና ነው። ግን እንደው ከሊያ እንዲህ አርጓል ከሊት እንዲህ አርጋለች
እየተባለ ያላረገውን ከሆነ ይሄ እንደ ያለው ጥሩ አይደለም ውሸት ይሆናል ይላሉ። እንደ ያለው መጽሐፍ ማንበብ ግን ቋንቋውን ለማወቅ በተሆነ በቋንቋው አረብያው ጥሩ ቋንቋ አረብያ ስላለው ያለ መጠቀም ቢያነብ ግድልም ይላሉ። መቃመቱል ሐሪሪን ይመስል አሁን በጣም ደስ የሚል ቋንቋ አለው መቃመቱል ሐሪሪ ይባላል። አንዳንድ ነገር ታዲያ እንደው ዘይድ አመሰል ብሎ አንድ ሰው እንዲህ አለ ነው የሚለው የተከሰተ ነገርም ላይሆን ይችላል። ብዙ እንዲህ ያለውን ባይደረግ ጥሩ ነው ብያለሁ ነው የምለው። ለምን ውሸት ነው ብዙ ያልሆነውን ሆኗል ነው የሚሉት። እንዲህ ዲራማ ማለት እኮ ነው። አሁን ዲራማ ላይ እኮ አሁን ብዙ ውሸት ነው ያልተከሰተ ነገር ነው ለማሳቀም ነው እንደዛ የሚያደርጉት። ሽክራን ሼክ። የመጨረሻ አንድ ጥያቄ እናስተናግዳለን። አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ አህለን በክ። ጥያቄ ልጠይቅ አይደል? እሺ። በመጀመሪያ ሼክ አላህ ያክብራችሁ፣ ኢኽላሱንም ፈህሙንም በረካውንም በስራችሁ ላይ እንዲጨምር አላህ እንጠይቃለሁ። አሚን አሚን። እናንተንም አላህ ደህና ያደርጋችሁ። ባረከላሁ። ጥያቄ የመጀመሪያ ጊዜ ነው ፈትዋ ስቀርብና ብዙ ጊዜ አይነሳም እና 3 ጥያቄ ነው ሰዓት ካለ። እሺ። የመጀመሪያው በሴት ልጅ ዙሪያ ነውና ቤት ላይ በህረም ላይ አጅነቢ በሌለበት ሲሰግዱ ኢቃም ይላሉ፣ እንዲሁም ጀህር ሰላትን ጀህር አድርገው ይሰግዳሉ ወይ ነው የመጀመሪያ ጥያቄ። ምን በሌለበት ቦታ ላይ አልከኝ? አጅነቢ በሌለበት ቤት ሲሰግዱ 2-3ም ከሆኑ ኢቃም ይላሉ ወይ? ብዙ ቤት ኢቃም አይሉም ሴቶች፣ ጀህሩንም ሰላት ድምጽ አያወጡምና ሁለቱ እንዴት ነው ሁክሙ ብዬ ነው። እሺ የመለሰኝ እሺ መርሐባ። ዑለማዎች ይለያያሉ እዚህ ላይ። አንዳንዶቹ ዑለማዎች ሴት አዛንም ማድረግ የለባትም ኢቃም ማድረግ የለባትም ዝም ብላ ትስገድ የሚሉ አሉ። አንዳንዶቹ ደግሞ ደህና ነው ሰው ተለለ ወንድ የሌለበት ቦታ ከሆነ በጣም ሳይጮሁ ኢቃም ቢያደርጉ ችግር የለውም ብለዋል። እና ሲቀሩም ወንድ ባጠገባቸው ተለለ ጮክ ብሎ እዛ አካባቢ ያለው እስከሚሰማ ቀድር ቢቀሩ ክልክል አይደለም ነው የሚሉት። መርሐባ። ሁለተኛ ጥያቄ ሼክ በኒካህ ዙሪያ ነውና ምናልባት በፊት ሰማ በሰቦች ዑመር ይመስለኛል ወይ አቡበከር ለልጃቸው ምናልባት እስላማዊ ሲፋ ያልሆነ ጠባይተው እንዲፈታ ጠይቀው ነበሩ እና ኒካህ የጠየቁት ቤተሰብ አላህ በሚያቆኛም በመናቀው ጎረቤት ናቸውና ምናቀው እንዳለ እስላማዊ ጎረቤት አቅም ዲን ላይ አንካራ እንደሆኑ ነውና ምናልባት ወንድ ልጅ ነኝ እኔና የአባት የእናት ቢወዱ በላጭ ነው። ግን ምናልባት ድክመት ሳይኖርባቸው ዲን ላይ ጠንካራ ቢሆኑ ምናልባት በሌላ ምክንያት ዲን ላይ ድክመት ሳይኖር ይህን ሀሳብ ባይወዱ መታዘዝ ነው ያለብኝ ወይስ ወንድ ልጅ መፍት አለው? እንዲህ ዲን ላይ ጎበዝ ናቸው ሜቢ ኢኮኖሚካሊ ደከም ቢሉ ነው። ጋብቻ ላይ ነው ዑመር ልጃቸውን ፍታ ብለዋል። የዲን ጉድለት አይተው አለ። የእሱ ቤተሰቦች ደግሞ ያው በዲን የሚታወቁ ቤተሰቦች ያሏትን ልጅ ሊያገባ ሲል በሌላ ምክንያት የዲን ክፍተት የለባቸውም። በሌላ ምክንያት ግን አልፈለጓትም። በኢኮኖሚም የገንዘብም አቅም የላቸው ምናምን። እነሱን መታዘዝ አለብኝ ወይስ እንደ ወንድ ልጅ መብት አለኝ ራሴ እያለ ነው። ይሄ እንግዲህ ዑመር ኢብኑ አልኸጣብ እውነት ነው። አብዱላህ ኢብኑ ዑመር የሚባል ልጅ ነበሯቸውና አንዲት ልጅ ድረዋቸው ደህና ተዋደው እያለ እኔ ወዳታለሁኝ አብዱላህ ኢብኑ ዑመር ሲዋሩ ወዳታለሁ አሉ። ግን አባቴ መፍታት አለብህ አሉኝ እና በኋላ ነብያችን ዘንድ ሄደው ደግሞ ዑመር ፈታ አልኩት ብሎ ፈታ ብየዋለሁ እምቢ አለ ሲሏቸው እኔን ጠርተው አባት ፍታት አለ ፈታ አሉኝ የሚል አለ። ግን ዑመር ኢብኑ አልኸጣብ ማለት ሙልሃም ናቸው። እውቀትን አላህ ጋር የሚያስታርቅ የሆነ ሸሪዓው ህጋዊ የሆነ እውቀት ልቦ ላይ አላህ የሚጥድበው ሰው ናቸው። ሸር ያለውት አይደለም። እሷ እንድትከድመኝ ብለው አይደለም፣ እኔን አልከደመችኝም ብለው አይደለም። ለአብዱላህ ኢብኑ ዑመር እንደማትበጅ ስላወቁ ነው ፈታ ያሉት።
አህመድ ኢብኑ ሐንበል ይሁን ሌላ ዓሊም ይሁን እርግጠኛ አይደለሁም እንጂ አንድ ሰው አባቴ ፈታ ለኝ ሚስቴን እኔ ደግሞ ጥፋት የላትም እሷ ብሎ ሲጠይቃቸው ዑመር ኢብኑ አልኸጣብም እንደዚህ ብለዋል ይባላልና እኔ መፍታት አለብኝ ሲላቸው አባትህ እንደ ዑመር እንደሆነ ፈታ ብለውታል ይባላል። እና አሁን አንተ የጠየቅከን አባትና እናትህ ልጅቱ ዲን የላትም አንተን ዲንህን ታበላሽብሃለች ሴት ወንድን ስለመሳብ የመሳብ ባህሪ ስላላቸው እሷ መጥፎ እናትና ወደ መጥፎ ተወስደሃለች ዲንህን ታበላሽብሃለች ብለው ከሆነ መብታቸው ነው እሳቸው ማክበር አለብህ እንላለን። በሌላ ምክንያት ከሆነ ፈታ የሚሉት እነሱንም አክብር እሷንም ፈታ አንልም ማለት ነው። مرحبا خير ان شاء الله ይቃለን ወይስ እንዴ? ጠይቅ አንድ مرحبا ሶስተኛ ጥያቄ በወላጅ ሀቅ ዙሪያ ነውና አንተ ወማሉ ከሊያቢከ የሚለውን ሰምቻለሁ በአባት ሀቅ ዙሪያ ነው። ኢንሻአላህ አላህም ጠንከር ያድርገን በቻለኝ አቅም ራሴንም ቤተሰቤንም ማጠናከራለሁ። ግን ቤተሰብም በወጪ በምንም ወደፊት ቢሆን እድሜያቸው በገፋ ሰዓትም ይሁንና ወጪ በማገዝ ዙሪያ ምናልባት አላህን ሳለን እንጂ ሀገራችን ላይ ያለው በላ የጫትን ለጫት ወጪ መስጠት ግዴታ አለብኝ። ምናልባት እንደ ሂክማ ይቼ የጫትን ወጪ ብቻ በከለክል አሁንም በስራ ምናልባት አብረን እንሰራ ከሆነ ከአባቴ ጋር ወደፊትም ምናልባት በኔ ወጪም ከሆነ ማገዘው ሁሉም ነገር አሟልቼ ጫትን ግን ምናልባት ሂክማ ባለው መልኩ የጫት ወጪ መከልከል አልችልም። ከባድ ጥያቄ ነው። ጫት ጋር ተያይዞ እንግዲህ ጫት ነገር ዑለማዎችን እያወዛገበ ነው በሀገራችን ደረጃ። አንዳንዶቹ ሐራም አይደለችም ግድ የለም ሙባህ ነው ይላሉ። አንዳንዶቹም ደግሞ መጥፎ ናት ብለዋል። መጥፎ ናት የሚሉት አንዱ እኔ ነኝ። እኛ ለጫት ወጪ እንግዲህ አባትህን ጫት እንዳይቆሙ አስቀድም መጀመሪያ ምከር። ጫት ጎጂ መሆኑን ምከራቸው። ጫት ጎጂ መሆኑን ዑለማ ጋር እያገናኘህ እያነበብክ እስከዛ ድረስ ብትሰጥ ግድ የለም መቼም እስከሚገባቸው ድረስ ተገባቸው በኋላ ማስረጃ አግርማ ተገባቸው በኋላ እኔ ታውን በኋላ እንጀራ የምትገዙበት ዲያቦ የምትገዙበት እሰጣለሁ። ጫት መግዣ አልሰጥም ማለት ትችላለህ ነው የምለው እኔ በእኔ እንግዲህ ባነበብኩት ማለት ነው። እኔን የሚኸልፉኝ ሰዎች ምን እንዳሉ አውቃለሁ። እኔ ባነበብኩት ጫት መጥፎ ነው መጥፎ ነው ብዬ ስለማምን እኔ ጫት ለሚቅም ሰው ገንዘብ መስጠት አይገባም ነው የምለው። مرحبا شكرا لك حبيبي ሶስቱም ጥያቄዎች ተመልሰዋል። የኛም የፈትዋ ፕሮግራማችን ሰዓት እዚህ ጋር ያበቃል። ውድና የተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን የዛሬው የነበረን ከውዱ ሼኻችን ጋር የነበረው የፈትዋ ፕሮግራም ይሄንን ይመስል ነበር። ከቀሪ የአፍሪካ ቲቪ ፕሮግራሞች ጋር እንተዋችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.